እንኳን አደረሳችሁ የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ። በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ። ልብ ይበሉ፣ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው። በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0973 96 9469 ላይ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? እንግዲህ ዛሬ ሁለት እጅግ በጣም ወሳኝ የተባሉ መረጃዎችን ይዤላችኋለሁ። የመጀመሪያው እንግዲህ ያለንበትን ዘመን ነቅተን እንድናየው ቅዱሱ የእግዚአብሔር ቃል አስቀድሞ በትንቢት በዮሐንስ ራእይ ምዕራፍ 7 ላይ በግልጽ ያስቀመጠው ነገር አሁን በዚህ ዘመን ሳይንቲስቶች እኔ እግዚአብሔር ምስክሬን ነው የምነግራችሁ በጣም የተደነቁት በጣም ካስደነቁኝ ትንቢቶች መካከል አንዱ ይሄ ነው። በጣም ማለት ነው። ምክንያቱም በቃ አንሰማ ስንለው ማለትም እግዚአብሔር ደጋግሞ በቅዱስ መጽሐፍ ላይ በመምህራን በምን ነግሮናል። ነገር ግን አንሰማ ስንለው በግልጽ በሳይንቲስቶቹ አማካኝነት ሳይንቲስቶቹ ሪፖርቱን ይዘውት መጡ ማለት ነው። እንግዲህ ይሄ ሪፖርት አሁን ለምድራችን እየተነገረ ነው ብለው አቀረቡ። ይሄ ነገር ማለት ደግሞ በዮሐንስ ራእይ ላይ በግልጽ የተነገረ የነበረ ትንቢት ነው። እኔ በጣም ስለተደነቅኩኝ ይሄንን ስነግራችሁ እናንተም በእጅጉ እንደምትደነቁ እርግጠኛ ነኝ። ስለዚህ ይሄንን ፕሮግራም ጠብቁ። በጣም ቆንጆ ፕሮግራም ነው የሚሆነው። በሁለተኛ ደረጃና በዋነኝነት ከሱ ነው የምጀምረው። ለሴት እህቶቻችን፣ ለእናቶች ልጆች፣ ሴት ልጅ ላለን እንደገናም ደግሞ የትዳር አጋራችን ላለችን በአጠቃላይ ለብዙ ነገር ሴት እህት እንደገናም ደግሞ እናቶችን መሰረት ያደረገ አክስትም ልትሆን ትችላለች፣ ሌላ ሴት ልጅ ልትሆን ትችላለች። ብቻ ይሄ መረጃ ለእናንተ የግድ ትይዙትና እናንተ ወንድ ልጅ እንኳን ብትሆኑ ለሴት ልጆች በዙሪያችሁ ላይ ላሉ ሴት ልጆች የምታሳውቁበት በጣም ጠንካራ መረጃ ነው ማካፍላችሁ። ይሄውም የወር አበባን መቆጣጠርን ይመለከታል። የሚገርም ነው። ይሄ በዚህ በሲክሪቱ ዓለም ላይ በብዙ ፕሮጀክቶች ምዕራባውያኑ ጀምረውታል፣ እየሰሩ ያሉበት ነገር ነው። የሴትን ልጅ የወር አበባ ስርዓት ተቆጣጥሮ በጣም በሚያስደንቅ ደረጃ ያ የወር አበባ ስርዓቷን በእነሱ የሲክሪት ዓላማዎቻቸው ለዲፖፑሌሽን ዓላማ የህዝብን ቁጥር ከመቀነስ አንጻር ለሚሰሩት ስራ ታዲያ ምን አለፋን አሉና እኛ የሴትን ልጅ የወር አበባ ሲስተሟን እንዴት አድርገን እንቆጣጠራለን የሚለው ነገር በግልጽ እየተነገረ ያለበት ጊዜ ላይ ስላለን በዚህ ዙሪያ ላይ መንቃት የግድ ይላቸዋል ማለት ነው። እንግዲህ ዓለም በተንኮል ነው እያበደች ያለችው። ዓለም በክፋት ነው ናላዋ የዞረው እና በአጋንንታዊ አእምሮ ነው እየዞረ ያለው። መርሳት የሌለባችሁ የዲፖፑሌሽን አጀንዳ ወይም የህዝብ ቁጥር ቅነሳን በተመለከተ የሚሰሩ ስራዎች በብዙ መልኩ እንግዲህ ባለፈው በኮቪድ ወረርሽኝ ጊዜ እኛ አስቀድመን ስናወራ እንደነበረ ታውቃላችሁ። እኔ የማልከተባቸው 10 ምክንያቶች ብዬ በሰራሁት ቪዲዮ ላይ በጣም ብዙ ሚሊዮን ኢትዮጵያውያንን አትርፈናል። እንግዲህ እውነት ለመናገር ማለት ነው ዛሬ ላይ ብዙ ሰዎች ኮላፕስ እያደረጉ ይወድቃሉ። ዛሬ ላይ ሰዎች ተመርምረው ምን ብለው ማለት ተከትበው ሁሉ ሳይቀር ህይወታቸውን በዛው ያጡ በጣም ብዙ ሰዎች እንዳሉ እናውቃለን። ዛሬ ላይ በጣም አደገኛ የበሽታ ዝርያዎች እየታዩ ነው ያሉት እንደምታውቁት በአለማችን ላይ እና እነዛ ነገሮች አስቀድሞ ሲነገሩ መንቃት ጥሩ ነው። ያ መረጃው ስላለን ነው እንግዲህ ምናነቃው። ስለዚህ አሁንም በቀጣይ ምንድነው ያሰቡት የወር አበባን ተመልክቶ የሴትን ልጅ በወር አበባ እንዴት አድርገን እንቆጣጠራታለን የሚለው ፕሮጀክት አሁን ተጀምሯል። ከፕሮጀክቶቹ መካከል አንደኛው በአርቲፊሻል ኢንቴሊጀንስ በኤአይ ኮንትሮልድ የሚሆን በማይክሮቺፕድ የሚሆኑ በጣም የሚገርም እኮ ነው የምነግራችሁ። ማይክሮቺፕድ የሆኑ ሞዴሶች እነዚህን ሞዴሶች ፕሮዲዩስ መደረግ ተጀምረዋል። እንደዛ ብቻ አይደለም፣ ማይክሮቺፕድ ናቸው። በአርቲፊሻል ኢንቴሊጀንስ ነው የሚሰሩት ሞዴሶቹ።
አላማቸውና እቅዳቸው in the long time ይሄ የተለመደውን የንጽህና መጠበቂያ ሞዴሶችን ከገበያ የማውጣት ፕሮጀክቶች ነው እየተሰሩ ያሉት እና እየተሰሩ ካሉባቸው ስራዎች መካከል አንደኛው ለምሳሌ በዚህ ስክሪን ላይ እንደምትመለከቱት በቻይና ሀገር በህንድ ሀገር የሚመረቱ ሞዴሶች ዓለም ላይ እየተበተኑ ነው ያሉት። ነገር ግን ካንሰር አምጭነት እንደገናም ደግሞ የመውለድን ጉዳይ በተመለከተ እንደገናም ከዛ ጋር የተያዙ የሄልዝ ኢሹስ የጤና ጉዳዮችን በተመለከተ ሰዎች በጣም የሚያስፈራራ መረጃዎችን እየተበተኑ ይገኛሉ ማለት ነው። ልክ ነው እንግዲህ አምና ካቻምና በተለይ በእነዚህ ትላልቅ ዓለም አቀፍ የንጽህና መጠበቂያ ማምረቻ ተቋማት ላይ ዘመቻ ተጀምሯል። ያ የተጀመረው ዘመቻ በከፍተኛ ደረጃ ኢምፓክት እና ኢፌክት ፈጥሯል። ልክ ነው። በዛ ውስጥ የተከለከሉ እጅግ በጣም አደገኛ የሚባሉ ኬሚካሎች ተገኝተዋል። Another finding suggests that sanitary napkins also contain volatile organic compounds that can cause paralysis and memory loss. The health impact of these chemicals are pretty well known, and in spite of that, these chemicals were present in all products that we tested. ልክ ነው። ለምሳሌ በጣም ትክክል ከሆኑት ነገሮች መካከል አንደኛው PFAS የሚባሉ ኬሚካሎች በውስጣቸው እነዚህ ማንስትሬሽን መቆጣጠሪያ ፓዶቹ በውስጣቸው የተሰሩባቸው ንጥረ ነገሮች ቶክሲክ የሆኑ መርዛማነት ያለባቸው እንደገና ደግሞ ኢንፈርቲሊቲ ላይ የሚሰራ ለምሳሌ እዚህ ስክሪን ላይ ተመልከቱ። በዚህ እንደተመለከታችሁት PFAS የሚባሉት ሌሎችም አሉ ከዛ ጋር ተያይዞ የሚነሱ ስማቸው የሚነሳላቸው ኬሚካሎች አሉ። እነዚህ ኬሚካሎች በግልጽ የሚያሳዩት ከጤና ጋር በቀጥታ ተያያዥነት ያላቸው በፓዶች ላይ የሚለቀቁ ምናምን በጣም አደገኛ ኬሚካሎች በውስጡ ኦልሞስት ተገኝተዋል ታይተዋል ማለት ነው። ልክ ነው። እነዚህ ነገሮች እንግዲህ የትኛው ብራንድ ነው የትኛው ምርት ነው የሚለውን እናንተ ማጥናት ይኖርባችኋል ማለት ነው። በየትኛው ደረጃ ላይ ነው እስከ ካንሰር ድረስ ካንሰር አምጪ በተለይ ደግሞ የማህፀን በር ካንሰር ጭራሽ አምጪ የሚሆኑ እሱ ብቻ አይደለም። በጣም የሚገርመው በእነዚህ ፓዶች ላይ በጣም በአይን የማይታዩ ጥቃቅን ተውሳኮች ሁሉ ሳይቀር ሴል ልጆችን ማህፀናቸውን አታክ ሊያደርግ የሚችሉ ነገሮች በተመረቱት እነዚህ ፓዶች ላይ በስፋት እየታዩ ይገኛሉ። ይሄ በጣም ትክክለኛ በጥናት የተረጋገጠበት ነው። ግን እነሱ በሚገርማችሁ ደረጃ ለዚህ መፍትሄ ይሆናል በሚል በግልጽ ይዘውት የመጡት ነገር ቢኖር በሚገርማችሁ ደረጃ አርቲፊሻል ኢንተለጀንስ ኮንትሮልድ የሆነ በአርቲፊሻል ኢንተለጀንስ ቁጥጥር ስር የወደቁ የፓዶችን ይዞ መምጣት ነው። በአርቲፊሻል ኢንተለጀንስ ቁጥጥር ውስጥ የወደቁ የነዚህ የንጽህና መጠበቂያ ፓዶች ያላቸው አንድምታ በጣም አደገኛ ነው። ምንድነው ዋነኛው ዓላማው? ማይክሮቺፕድ ናቸው። ማይክሮቺፕ በውስጣቸው አለ። በሚገርም ደረጃ ማይክሮቺፖቹ በሴት ልጅ ወር አበባ ሰዓት ላይ ዓላማችን ምንድነው ነው ብለው እነሱ የሚሉት የበሽታን ለመከላከል እንደገናም ካንሰር ቀድሞ እንዳይከሰት በፊት አስቀድሞ ማወቅ እንደገናም የሴት ልጅ የሆርሞናል ኢምፓክቷን አሁን መሰራት የሚፈልጉት ነገር ከሆርሞን ጋር የተያያዘ ነው እንደምታውቁት ማለት ነው። ሆርሞኑ በጣም የሚገርም የሴት ልጅ ሆርሞን ኮንትሮል ማድረግ ምንንም ነገር ኮንትሮል ማድረግ እንደሆነ ታውቃላችሁ። ያም ማለት ለምሳሌ የሴት ጽንፈኝነትን፣ መውለድ አለመቻልን፣ ኢንፈርቲሊቲን ኢቭን በብዙ መልኩ የሚታወቁ የሴት አክራሪነት ይሄ አልወልድም ባይነት ሌሎችም ነገሮች ከሆርሞን አታችመንት ጋር በሚሰሩ ፕሮጀክቶች ጋር ሁሉ ጊዜ ከሚጠናባቸው ነገሮች መካከል አንዱ ሆርሞን እንደሆነ ይታወቃል። ስለዚህ የሆርሞን ኢምባላንስን መፍጠር በሴት ልጅ ማህፀን ውስጥ እነዚህ AI ወይም አርቲፊሻል ኢንተለጀንት የሆኑ ማይክሮቺፖችን በሞዴስ ደረጃ ነው እየሰሯቸው ያሉት። ይሄን ነገር ለምንድን ነው እያደረጉ ያለ ነው ብለው ነው የሚያምኑት? ይሄን ነገር እያደረግን ያለ ነው እየተመረቱ ያሉ ፓዶች ወይም ደግሞ እነዚህ ሞዴሶች
ካንሰር አምጪነት ሌሎችም እንደዚህ በጣም አደገኛ ነገር አከታትለው ይዘው እየመጡ ስላሉ ስለዚህ ሴት ልጅ ወር አበባዋን እንዴት አድርገን ኮንትሮል እናደርጋለን የሚለው ነገር ለሷ ይጠቅማታል በሚል በጣም ስማርት የሆነ ወይ ነው ይዘው የመጡት ማለት ነው። እነሱም ስማርት ፓድስ ነው የሚሏቸው። And this isn't a normal menstrual pad. It's a diagnostic tool. A tiny test strip embedded inside the pad analyzes your menstrual fluid in real time, hunting for specific protein biomarkers. These biomarkers are the earliest possible warning signs for inflammation, tumors, and most importantly, ovarian cancer. If the strip detects one of these dangerous biomarkers, it simply changes color. Once the pad is used, you snap a photo of the test strip with an app. AI then analyzes the colors on the strip and sends you results in minutes. እነዚህ ስማርት ፓዶች ስራቸው ምንድነው? ልክ እንደ ስማርት ፎን ነው። ልክ የስማርት ፎኖች የሚያደርጓቸው ወይም ስክሪን ታች ያላቸው ሞባይሎች የሚሰሩት አይነት በጣም የሚገርም ስራ ነው የሚሰሩት። እሱ ብቻ አይደለም፣ የሴት ልጅ የወር አበባ ኢንፎርሜሽን ነው የሚባለው ራሱ ሐሳቡ ራሱ የሴት ልጅ የወር አበባ የሚባለው ምንድነው? የሴት ልጅ የመረጃ ክፍል ነው የሚባለው። የመረጃ ክፍል ነው። በቃ በዛ ላይ እንግዲህ ማንኛውም መረጃ በዛ ላይ ነው ኮንትሮል ሆኖ የምትመለከቱት ማለት ነው። የሴት ልጅ አጠቃላይ ተፈጥሮዋን ውስጧ ያለውን መጽነስ አለመጽነሷን ውስጧ በጤናዋ ላይ ያሉ እክሎችን ወይም ደግሞ ሽልማቶችን ሌሎችን ነገሮች ከወር አበባ ላይ መረጃ ተወስዶ ማንኛውም ነገር ማድረግ ይቻላል። ስለዚህ ምንድነው የወር አበባን መቆጣጠር ወሊድን መቆጣጠር ነው ብለው የሚያምኑበት ደረጃ ላይ መጥተዋል። ስለዚህ ፓዶች ናቸው። ሲምፕሊ ሰዎች ሴቶች ይታጠቋቸዋል። ነገር ግን ስለላ ነው የሚሰራው። እንግዲህ ምን ማለት ነው? ማህፀንን መሰለል ማለት ኦልሞስት የሴትን ልጅ የመውለድ አጠቃላይ ጉዳዩን በተመለከተ በመረጃ ቁጥጥር ስር መውደቅ ማለት ነው። ስለዚህ በሂደት እነሱ አላማቸው ምንድነው? በ10 በ15 ዓመታት ውስጥ ይሄኛውን የተለመደውን ኦርዲነሪ ፓድ ከገበያ ላይ ማውጣትና በአርቲፊሻል ኢንተለጀንስ የሰለጠነ በጣም የሚገርም ነው በማይክሮቺፕ የሆኑ ሞዴሶችን ዓለምን እንዲያጠለቀልቁ የሚያደርግ ፕሮጀክት ይዘዋል። We are finally on the verge of getting a smart menstrual pad. Scientists at ETH Zurich transformed ordinary menstrual pads into medical test strips that can detect signs of disease through period blood. Until basically now, menstrual blood has been treated as waste, something to hide and throw away. But researchers are finally waking up to the incredible truth that period blood may actually hold the key to revolutionizing healthcare for millions of people around the world. The way it works is a tiny device sits inside a menstrual pad and analyzes the menstrual fluid for specific biomarkers of disease. When the device detects any of these biomarkers, the test strip changes color. The darker the color, the higher the concentration of the target protein. ይሄ ፕሮጀክት ቀላል ይመስላል። ነገር ግን ወሊድን የመቆጣጠር የሴት ልጅ አጠቃላይ ተፈጥሮ ወይም አቅም ወይ የመውለድ ተፈጥሮዋን እሱ ብቻ አይደለም ሴት ልጅ እኔ መውለድ አልፈልግም እስክትል ድረስ የሚያደርሳትን ሆርሞናል ኢምባላንስ መፍጠር በቃ በዛ ላይ ኢቭን እነሱ በእቅዳቸው መሰረት ወር አበባን ማስቀረት ከሴት ልጅ እንችላለን የሚል ፕሮጀክት አላቸው። ለምሳሌ በዚህ ስክሪን ላይ ማየት ትችላላችሁ። ቴሪን ዲቫይስ የሚባል IUDs የሚባሉ አሉ። እነዚህን ጨምሮ የሴት ልጅ ወር አበባ ማስቀረት በቴክኖሎጂ ሴት ልጅ ወር አበባ እንዳታይ የማድረግ ስራ እንዴት አድርገን እንስራ የሚሉ የሲክሪት ፕሮጀክቶች በጣም እየተሰሩ ነው ያሉት። እነዚህ የሲክሪት ፕሮጀክቶች ጥቅማቸው ምንድነው? ሴት ልጅ ወር አበባ እንዳታይና እንደ ወንድ ልጅ እንድትሆን ማድረግ ነው። once and for all ማስቀረት የሚቻልበት መንገድ ምንድነው የሚለውን በቴክኖሎጂ ደረጃ ላይ ከምንሰራባቸው ሜካኒዝሞች መካከል አንዱ አርቲፊሻል ኢንተለጀንስ ወይ በማይክሮቺፕ ማህፀናቸው መቆጣጠር ነው የሚል ስለላ ነው። በዛ ላይ ፓዶች እንዲበተኑ ይደረጉና እነዚህ ፓዶች ስለላ በማህፀን ላይ የሚሰራበት መውለድ እንዳትችል ሆርሞናል ኢምባላንስ መፍጠር የሚቻልበት ነገ ከነገ ወዲያ የሴት ልጅ በዚህ ደረጃ ላይ ኮንትሮል ማድረግ የሚቻልበት አቅም ላይ ከደረሱና ከመጡ ሊያርጉ የሚችሉት ብቸኛው ነገር ማንም ሰው ከዚህ ውጪ መጠቀም እንዳይችል አርጎ መውለድንም አለመውለድንም መቆጣጠር የሚቻልበት ቴክኖሎጂ ሊሆን እንደሚችል እየተነገረ ነው ያለው። እንግዲህ ዛሬ ላይ ያሉት ነገሮች እንግዲህ በጣም በብዙ ሞዴሶች ሴት ልጆች ጥርጣሬ ውስጥ እንደገቡ ይታወቃል።
እንደዚህ ሆነ ወይ እንደዚያ ሆነ የሚል ማለት ነው። ልክ ነው። ያ በጣም ብዙ ስጋት ሊያመጣ ይችላል። ነገር ግን ምንድነው ፓዶችን የሚነገሩ አሉ ኮመንት ያለባቸው እንደዚህ አይነት ፓዶች እንደዚህ አይነት ነገር ያመጣሉ ተብለው የተባሉ ፓዶችን አለመጠቀም። ነገር ግን የነዚህ ሰዎች ግን አላማ ከዛ ይዘላል። እነዚህን አይነት ፕሮሞሽኖች በሰው ጭንቅላት ውስጥ በከፍተኛ ደረጃ በመስራት ነገ ከነጎዲያ በቃ ምን አጨቃጨቀን በአርቲፊሻል ኢንተለጀንስ ኮንትሮልድ የሆነ የወር አበባ መቆጣጠሪያ ፓዶችን ወይም ንጽህና መጠበቂያ ፓዶችን እናመጣለን እየተባለ እየተሰራ ያለበት ጊዜ ላይ ነው ያለነው። ስለዚህ አራዝሞ ማየት፣ አራዝሞ ማወቅ፣ አራዝሞ መጠበቅ ብልሃት ይፈጥራል ማለት ነው። ውድ ቤተሰቦቼ መረጃ ላካፍላችሁ ብዬ ነው። ወደ ዋነኛው መረጃ ልለፍ። እንግዲህ ቀደም ብዬ እንደነገርኳችሁ በሚገርም ደረጃ የመጨረሻ ዘመን ትንቢት እንደዚህ አፍጥጦ ይመጣል ብዬ አልጠብቅም። በጣም ነው የገረመኝ ማለት ነውና ሳይንቲስቶቹ ደግሞ ያን አፕሩቭ አድርገው ሪፖርት አቅርበዋል። በዮሐንስ ራእይ ምዕራፍ 7 ላይ ግን ያ ተቀምጧል። ምንድነው የሚለውን ነገር ቀጥዬ ላሳያችሁ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን ኢሳልስ ቤተሰቦቼ በዮሐንስ ራእይ ምዕራፍ 7 ላይ የመጀመሪያ የተቀመጠው ነገር ምን እንደሆነ ላሳያችሁ። ከዛ በኋላ ሳይንስ እንዴት አድርጎ ይሄን ነገር ፕሩቭ እንዳደረገው ታያላችሁ። ምን ይላል በዮሐንስ ራእይ ምዕራፍ 7 ከቁጥር 1 ላይ? በዮሐንስ ራእይ ምዕራፍ 7 ከቁጥር 1 ላይ ከዚህም በኋላ በአራቱ የምድር ማዕዘን ቆመው 4 መላእክት አየሁ። እነርሱም ነፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ 4ቱን የምድር ነፋሳት ያዙ የሚል በጣም የሚገርም ትንቢት አየ። ዮሐንስ በራእይ ነው ይሄን የተመለከተው። ንፋሳት ሲያዙ ተመለከተ ማለት ነው። ንፋሳቱን በአራት መላእክቶች ተመድበው 4ቱን አቅጣጫ ላይ እንግዲህ 4 ንፋሳት ነው የሚባሉት። እነዚህ የንፋሳት ምስጢር በደንብ ልትረዱት ይገባል ማለት ነው። 4 ንፋሳት እንግዲህ ከየ4ቱ የምድር አቅጣጫ ወደ የሚነፍስ ነው። 4 ንፋሳትን ተመልክቶ ሳይንስም the four winds ላይ በጣም መሰረት ያደረገ በግልጽ የሚያሳየው ነገር አለ። እነዚህ ንፋሳት በተመለከተ በዕብራይስጥ ቋንቋ እዚህ ስክሪን ላይ እንደምትመለከቱት ሮአክ ነው የሚለው። ሮአክ የሚለው is the breath and the spirit of God ነው። life giving essence of God ብለው ነው የሚሉት ማለት ነው። ሮአክ በሚል ነው የሚጠራው። ሶ በአዳም በህይወት ባፍንጫው ላይ እፍ አለበት፣ የህይወትን እስትንፋስ እፍ አለበት፣ ያው ነፍስ ያለው ሆነ ሲል የተሰጠው እስትንፋስ ነው። እንደገናም ደግሞ ይሄንን ሲናገሩ እነሱ አሁን ዓለም ላይ የምናየው ንፋሳት ኦክሲጅኑ ያው ኦክሲጅን በንፋስ ተገፍቶ ነው የሚመጣው እንደምታውቁት። ኦክሲጅን ንፋስ ባይኖር ኦክሲጅንን በትክክል ማግኘት አንችልም። ስለዚህ የንፋስ ጠቀሜታ በጣም ብዙ ነው። 4ቱ ንፋሳት ደግሞ በመጽሐፍ ቅዱስ ላይ በግልጽ ተጽፎ የተቀመጡ ናቸው። እነዚህም 4ቱ ንፋሳትን ሲያስቀምጥ the four winds of heaven ሮአክ የሚባለው ነገር ስታዩ ይሄ የእግዚአብሔር እስትንፋስ ወይም የእግዚአብሔር እስትንፋስ መንፈስ ቅዱስም ይለዋል። የእግዚአብሔር ንፋሳት ዓለማትን ቤኔፊት እንዲያረጉን እንዲጠቅሙን እግዚአብሔር እነዚህ ነገር እንዳስቀመጠ በትክክል እናያለን። ንፋሳትን ለምንድነው እግዚአብሔር ለምድር የሰጠው? ኤሌክትሪሲቲ ጀነሬሽን ብትፈልጉ ሪኒዌብል የታዳሽ የንፋስ ኃይሎችን ብታዩ በዚህ ዘመን ላይ እንደገናም ደግሞ ኢሚሽን የከፍተኛ የሆነ የጠንካራ የሚባሉ ጋዝ ልቀቶችን ለመከላከል እንደገናም ደግሞ አሁን በዘመናዊ በሚባለው ዓለም ላይ ኢኮኖሚክ ዲቨሎፕመንት ኢንቨስትመንትም ጭምር ነው። እንግዲህ በባህር ላይ በውቅያኖስ ላይ ጉዞ ለማድረግ ንፋስ ይፈልጋል። ኤሮኖቲክስ የሚባሉ ለምሳሌ በንፋስ ፓወርድ የሚሆኑ በረራዎች አሉ። አውሮፕላን ሊበር የሚችለው በዚህ ዘመን ላይ ራሱ ብታዩ ንፋስ ይፈልጋል። እንደምታውቁት በብዙ መልኩ የሚታወቁ ኢንሴክትስ በርድስ አዋፋት የሚበሩበት ከአንድ ቦታ ተነስተው ወደ አንድ ቦታ እንዲበሩ እግዚአብሔር የላንድ የመሬታችን ቅርጽ በዚህ ሁኔታ ላይ እንዲሆን ንፋስ ምን ያህል እንዳገዘ የደስት ትራንስፖርቴሽን በአቧራ ምክንያት በንፋስ ምክንያት እየተገፉ የሚመጡ ደመናው ምኑ ፍጥረተ ዓለሙ በጠቅላላ እግዚአብሔር ፍጥረተ ዓለም ነፍሳት ከአንድ ስፍራ ወደ ሌላ እንዲንቀሳቀሱ ንፋሳትን ይጠቀማል። በጣም ብዙ ነገር እንደምታውቁት የጤና ቤኔፊት እንደምታውቁ ለምሳሌ ፖሊሽን ብክለትን እንደማስወገድ ንፋስ ምን ያህል ጠቃሚ እንደሆነ ታውቃላችሁ። በብዙ መልኩ የሚታወቁ ሪክሬሽናል አሁን ባለበት የህይወት የሚባለው ነገር እንዲቀጥል ባህር ውቅያኖስ እንደዚህ እንዲንቀሳቀስ ውቅያኖችን ሲገፋቸው ፍጥረተ ዓለም ከስር ወደ ላይ በጣም ከፍተኛ የሆነ ኦክሲጅን ከምንም በላይ ዓለም ላይ እንዲለቀቅ ለማድረግ
ንፋሳት በጣም ያስፈልጋሉ። ኦክሲጅን እንደምታውቁት ከተክሎች አይደለም ብዙ ኦክሲጅን የምናገኘው 60-70% ኦክሲጅን የምናገኘው ከውቅያኖስ ከባህር ሆድ ዕቃ ውስጥ ነው። እንደዚህ እንደ አልጌ ያሉ ፕላንክተኖች የሚለቋቸውን ኦክሲጅኖች ነው እኛ እየተጠቀምን ያለ ነው። ስለዚህ ይሄን ኦክሲጅን ትራንስፖርት ለማድረግ ለማመላለስ ምን ይፈልጋል? ንፋስ ይፈልጋል፣ የእግዚአብሔርን ንፋስ። ታዲያ አሁን ምንድነው በምድር ላይ የተፈጠረው? ይሄ በዮሐንስ ራእይ ምዕራፍ 7 ቁጥር 1 ላይ የተቀመጠው አራቱ መላእክቶች በአራቱም ማቅጣጫ የንፋስን ጉልበት ሲዘጉ ወይም ሲያስቆሙ በዮሐንስ በራእይ ተመለከተ። እና መቼ ነው ይሄ ነገር የሚፈጸመው ብላችሁ ብትሉ አሁን ሳይንስ አፕሩቭ ያደረገውን ያሳየውን ግልጽ ሪፖርት ላሳያችሁ። ቴሬስትሪያል ስቲሊንግ ይባላል። The phenomenon of global terrestrial stilling may pose a significant reality check on the offshore wind industry. The effects of this phenomenon can be seen in recent wind droughts that have impacted Europe and the UK in recent months and years. This past December, the UK and much of Western Europe experienced one such wind drought. In the UK, wind power declined from 28 to 3.4%, while gas and coal-based power had to be increased significantly. The December wind drought was not without precedent. Much of Europe experienced episodes of global stilling in 2021. ቴሬስትሪያል ስቲሊንግ እዚህ ስክሪን ላይ እንደምትመለከቱት ግሎባል ቴሬስትሪያል ስቲሊንግ እየተከሰተ መጥቷል ተብሏል ማለት ነው። ምንድነው ግሎባል ቴሬስትሪያል ስቲሊንግ? የንፋሳት መዘግየት ወይ ንፋስ ሊቆም እየታገለ ነው ያለው። ንፋሳት በጣም ብዙ ግፊታቸውን ቀንሰዋል የሚል ነው። እዚህ ጋር ለምሳሌ ኦፍሾር ማጋዚን የሚባለው ሲያሳያችሁ ምን ይላል? እዚህ ስክሪን ላይ አንብቡት። ግሎባል ስቲሊንግ ፖሰስስ ነው የሚለው። ፖሰስስ ቻሌንጅ ቱ ኦፍሾር ዊንድ ማርኬት። ግሎባል ስቲሊንግ የሚባለው ዓለም አቀፍ የንፋስ መቀዛቀዝ የተፈጠረበት ነገር ነው። ምን ይለዋል? ግሎባል ቴሬስትሪያል ስቲሊንግ may prove to be significant reality ቼክ ልናረገው የሚገባን ነው ብሎ ያስቀምጣል። ከዛም በዚህ ላይ እንደምታዩት በጣም ምዕራባውያን ዓለም ላይ በተለይ በከፍተኛ ደረጃ የንፋስ ግፊትና ፍጥነት ምድራችን ላይ እየቀነሰ ይገኛል። ይሄ ምን ይባላል? ስክሪን ላይ እንደምትመለከቱት ዊንድ ድራውት ይባላል። Wind drought. In the UK, wind power declined from 28 to 3.4%. In the UK, the average wind speed is expected to drop by 2 to 3% by 2050 and 10% by the end of the century. These projections are hugely important because the UK and much of Europe are betting big on offshore wind power. Wind drought ምንድን ነው? የንፋስ ድርቀት። ንፋስ እያነሰብን ነው። የንፋስ ኃይልና ጉልበት ምድር ላይ ለምን እንደሆነ አናቅም አሉ ሳይንቲስቶቹ። እያነሰብን እየጠፋብን ነው የሚገኘው። ይኸውላችሁ ተመልከቱ። ለምሳሌ ይሄንን መረጃ ግሎባል ቴሬስትሪያል ስቲሊንግ ይለዋል። እዚህ ጋር ሲናገር ምን አለ? ግሎባል ቴሬስትሪያል ስቲሊንግ is the decrease of wind speed የንፋሳት መቀዛቀዝ፣ የንፋሳት ፍጥነት መቀዛቀዝ የሚለውን ነገር ያሳያቸዋል። observed near the earth surface between 1980s until 2010 ድረስ በከፍተኛ ደረጃ የመጀመሪያዎቹ ሪፖርቶች ተሰሙ ማለት ነው። አሁን ባለበት ሁኔታ ላይ የባለፉት 50 ዓመታት በምድራችን ላይ ከ5 እስከ 15 በመቶ ስክሪን ላይ ማየት ይችላልላችሁ። ከ5 እስከ 15 በመቶ የንፋስ ግፊት እየቀነሰ መጥቷል ማለት ነው። አሁን ባለበት ሁኔታ ላይ ግሎባል ስቲሊንግ የሚባለው ወይም ደግሞ ቴሬስትሪያል ስቲሊንግ ተብሎ የሚታወቀው ነገርን በተመለከተ በከፍተኛ ፍጥነት ንፋሳት እየተቀዛቀዙ ምድር ላይ እየመጡ ይገኛሉ። ሄዶ ንፋስ የሚቆምበት ጊዜ ይመጣል በሚል ሳይንቲስቶቹ እነዚህ ጥናቶች ላይ እየተናገሩ ይገኛሉ። በጣም የሚገርመው በዮሐንስ ራእይ ምዕራፍ 7 ከቁጥር 1 ላይ ከዚህ በኋላ በአራቱ የምድር ማዕዘን ቆመው አራት መላእክት አየሁ። እነርሱም ንፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ አራቱን የምድር ንፋሳት ያዙ ይላል። ሶ ይሄ ግሎባል ቴሬስትሪያል የሚባለው የመሬት ቴሬስትሪያል ስቲሊንግ የሚባለው የንፋስ ፍጥነት መቀዛቀዝና መቆም እንግዲህ
ንፋሳት እንዳይነፍሱ እግዚአብሔር የሚያዝበት ጊዜ እንደሚመጣ ያሳያል ማለት ነው። ያ ማለት ህይወት ኮምፕሊትሊ ምድር ላይ ይቆማል። በጣም አደገኛ ውድመት ነው በምድር ላይ የሚሆነው። ከፍተኛ የሆነ ዋጋ ይከፈላል። ለምሳሌ አሁን በዩናይትድ ኪንግደም በከፍተኛ ደረጃ የንፋሳት ፍጥነት ቀንሶብናል። ስለዚህ እነዚህ ዊንድ በኤሌክትሪክ ኃይል በንፋስ በሚሽከረከሩ ማሽኖች ነው የሚያመጡት። እነዚህ ማሽኖች ኦልሞስት እየሰሩልን የምንፈልገውን ነገር ያክል እየሰሩልን አይደለም በማለት የሰው ልጅ ሪፖርት እያደረገ ይገኛል ማለት ነው። ሶ የእግዚአብሔር ቃል ሁሉ ጊዜ እውነትና እውነት ነው። እነዚህ አራቱ ንፋሳትን በተመለከተ በትንቢተ ዳንኤል ምዕራፍ 7 ከቁጥር 1 ላይ በባቢሎን ንጉስ በብልጣሶር መጀመሪያው ዓመት ዳንኤል በአልጋው ላይ ህልምና የራሱን ራእይ አየ ይልና ከዚያም በኋላ ህልሙን ጻፈ፣ ዋነኛውም ነገር ተናገረ። ዳንኤልም ተናገረ እንዲህ ማለት በሌሊት ራእይ አየው፣ እንደውም አራቱ የሰማይ ንፋሳት በታላቁ ባህር ላይ ይጋጩ ነበረ ብሎ የተመለከተውን ነገር ይናገራል ማለት ነው። ከዛ አራትም ታላላቅ አራዊት ከባህር ወጡ፣ አንዳንዲቱም ልዩ ልዩ ነበረች ብሎ ያስቀምጠዋል ማለት ነው። ስለዚህ አራቱ የሰማይ ንፋሳት በታላቁ ባህር ላይ ይጋጩ እንደነበረ ተመለከተ ማለት ነው። እነዚህ ንፋሳት የእግዚአብሔር እስትንፋስ እንደሆነ ታዩአላችሁ። እግዚአብሔር የለቀቀልን ኃይል ነው። ኦክሲጅንም የሚመጣው ሌሎችንም ከዚህ ከእግዚአብሔር ኃይል እንደሚመጣ ታያላችሁ። እግዚአብሔር እነዚህን ነገሮች አድርጓል፣ ሰርቷል። ይሄን ያደረገበት ሲክሪት ደግሞ ህይወት በምድር ላይ እንዲቀጥል ነው። ስለዚህ ንፋሳቱ በአራቱም አቅጣጫ የሚነፉ ንፋሳት እንደሆነ ይታወቃል። አራት መላእክቶች ኮንትሮል የሚያደርጉት ነው። በተመሳሳይ ሁኔታ ህይወት የሚሰጥበት እንደሆነ እግዚአብሔር የምታዩት በትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 8 ላይ ስክሪን ላይ ተመልከቱት። እኔም አየሁ፣ እነሆም ጅማት ነበረባቸው፣ ስጋም ወጣ፣ ቁርበትም በላያቸው ላይ ተዘረጋ፣ ትንፋሽም ግን አልነበራቸውም ብሎ ያስቀምጣል። ከዛ እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለንፋስ ትንቢት ተናገር አለ። ስለዚህ ንፋስ ላይ ትንቢት ተናገር። ለንፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ዘንድ ና፣ እነዚህንም የተገደሉትን በህይወት ይኖሩ ዘንድ እፍ በልባቸው በል አለኝ አለ። እሱ ነው ሮአክ ብለው በዕብራይስጥ ቋንቋ የተቀመጠው። ሮአክ የሚለው በጣም መሰረታዊ አገላለጽ ነው። ሶ ይሄ የተቀመጠበት በትንቢት እንዲፈጸም እንደሆነ ታያላችሁ። ስለዚህ ህይወት የሚሰጥ እንደሆነ ታያላችሁ። ኦልሞስት የእግዚአብሔር እስትንፋስ ውጤት ነው ይሄን አየር የቀሰቀሰው። ሶ ቀጥሎ ለሞቱም ነፍሳቶች ሁሉ ሳይቀር ይሄንን አየር እፍ ብሎ ማስገቢያው ኦክሲጅን በደም ስርዓታችን ውስጥ እንዲተላለፍ ማድረጊያው ይህ እፍ አለበት፣ ያው ነፍስም ያለው ሆነ የሚለው ነገር በስጋ ኮንሽስነስ እንዲኖረው ንቃት ደመነፍሳዊ ንቃት እንዲኖረው ስጋ ከነፍሳችን ባህሪ የሚመጣው አንዱ ባህሪ ምንድነው? ንፋሳት ናቸው ማለት ነው። ስለዚህ እግዚአብሔር በመጨረሻው ዘመን ላይ ንፋሳትን ለምንድን ነው የሚገድበው የሚለው ስታዩ ምስጢሩ ያለው እዚህ ውስጥ ነው ማለት ነው። ንፋሳት የሚቆረጡበት፣ ንፋሳት የሚዳከሙበት፣ የሰው ልጅ ንፋስ የማያገኝበት ጊዜ ከፊት ለፊታችን ይመጣል። ያ ማለት እንግዲህ በህይወት ላይ እግዚአብሔር ከፍተኛ ቁጣ የሚያሰማበት ነው። ንፋሳት ናቸው እንደምታውቁት በኖህ ዘመን ላይ የጥፋት ውሃን ያመጡት። ነገር ግን እግዚአብሔር በመጨረሻው ዘመን ምድርን በውሃ አላጠፋም ብሎ ካለ አንድ ሊገድብ የሚችለው ነገር ደግሞ ሊቀጣን የሚችለው በንፋስ መከልከል እንደሆነ ታያላችሁ። ስለዚህ ንፋሳት የሚከለከሉ ነገሮች ሊሆኑ እንደሚችሉ ታያላችሁ ማለት ነው። እንዲሁም ደግሞ በማቴዎስ ወንጌል ላይም ተቀምጧል ምዕራፍ 24 ከቁጥር 31 ላይ መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእነርሱም የተመረጡትን ይሰበስባል ብሎ ያስቀምጣል። ሶ እነዚህ ንፋሳት የተቀመጡበት ህይወት ሰጪ ኃይሎች ስለሆኑ ነው። እንግዲህ የሰው ልጅ በንፋሳት ላይ ያለው ትዕቢት እየጨመረ በመምጣቱ የተነሳ የእግዚአብሔር ህይወት እየጎደለው እንደሚመጣ ታያላችሁ። ያ ማለት ነው ንፋስን በነፃ የሰጠንን እግዚአብሔር ስለ ንፋሳቱ ምስጋና እናቀርብም። ስለዚህ የሰው ልጅ በመጨረሻው ዘመናት ላይ ከአራቱ ነፋሳት ለነሱ የተመረጡት በዚህ መልኩ ከሰማይ ዳርቻ እንደሚመጡ ይናገራል። ከአራቱም አቅጣጫ እነዚህ ንፋሳት ይመጣሉ። አሁን ሳይንስ እንደሚነግራችሁ በአራቱም አቅጣጫ አራቱ ንፋሳት በሚል ይቀርጻቸዋል ማለት ነው። አራቱ ነፋሳት የሚቆጣጠሩ መላእክቶች አሉ። አራቱ መላእክቶች እነዚህን ኮንትሮል ሲያደርጉ የሰው ልጅ ግን ኮላፕስ ሊያደርግ የሚችልበት እንደሆነ ታያላችሁ። በተመሳሳይ ሁኔታ በትንቢተ ኤርሚያስ ምዕራፍ 49 ከቁጥር 35 ላይም እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ
የሆነውን የኤላምን ቀስት ሰብራለሁ፣ ከአራቱም ከሰማይ ማዕዘናት አራቱን ንፋሳት በኤላም ላይ አመጣለሁ አለና ወደ እነዚያም ንፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ህዝብ አይገኝም። በጠላቶቻቸውና ንፋሳቸው በሚሹት ፊት ኤላምን አስደነግጣለሁ ብሎ ያስቀምጣል። አራቱ ንፋሳት ያመጣል። የኤላም የተባሉት እነዛ ህዝቦችን በዓለም ላይ እንዲበተኑ ዋጋ እንዲከፍሉ የሚያደርግ ግፊት ይሰራል። ስለዚህ ህይወት ነው ማለት ነው። እዛ ጋር ሮአክ ብሎ ያስቀመጠው ንፋሳት ብሎ የሚለው በመጽሐፍ ቅዱስ ላይ የተቀመጡት ንፋሳት ይሄ የምናየው ንፋስን የሚፈጥረው የእግዚአብሔር እስትንፋስ እንደሆነ ታያላችሁ ማለት ነው። እግዚአብሔር እፍ ብሎበት ለምድር የሰጠው አየር የሚንቀሳቀስበት ሰዓት መሬት በሽክርክሯ ስትንቀሳቀስ ንፋሳቱን ይፈጥራል። ንፋሳቱ በመፈጠራቸው ደግሞ ህይወት በምድር ላይ እንዲቀጥል ተደርጓል ማለት ነው። ኦክሲጅን ከአንድ ቦታ ወደ ሌላ ቦታ ትራንስፖርት እንዲደረግ ተደርጓል። ብዙ ነገር ነፋሻማ አየር ብላችሁ እንዴት ነው ደስ የሚላችሁ። ስለዚህ ይሄ ህይወት ቀጥል ነገር ለስጋችን ህይወትን የሰጠበት እግዚአብሔር እንደገናም ደግሞ በመንፈሳዊ ዓለም ላይ ደግሞ ይሄ ሮአክ የተባለው ቅዱሱ የእግዚአብሔር መንፈስና እስትንፋስ ለሰው ልጅ እፍ ሲባልበት ህይወት የሚሰጥ ነው። በዚህም ደግሞ እግዚአብሔር ሊቀጣ የሚችልበት እንደሆነ የሚያሳይበትን ትንቢት በግልጽ የተቀመጠበት ዘመን ላይ እንዳለን እንድትረዱት የመረጃ አካፈልኳችሁ። እርግጠኛ ነኝ ነቅታችኋል፣ ዘመኑ ዋጅታችኋል፣ ዕውቀታችሁ አእምሯችሁ እየጨመረ ነው። እነዚህን የዘመን ፍጻሜ መረጃዎች ስትከታተሏቸው በመጨረሻው ጊዜ በጣም ጠንካራ ብርቱ መንፈሳዊ ጉልበት ያለው ሰው ሆናችሁ በእግዚአብሔር ፊት ለመቆም ያመቻችኋል ማለት ነው። ስለተከታተላችሁ ሁሉ እግዚአብሔር ያክብርልኝ። እኚህ ደግሞ ሁሉ ጊዜ ደጋግመን እንደምንለው ለጌታ ኢየሱስ ክርስቶስ ለፍርድ እየመጣ ነው። አምላካችን እሱ መድኃኒተ ዓለም ኢየሱስ ክርስቶስ በአየር ላይ ለፍርድ እየመጣ ነው። ስለዚህ የወጉት ሁሉ ገና ያዩታል። ክርስቶስ እሱ አምላካችን ነው፣ እሱ ጌታችን ነው፣ እሱ መድኃኒታችን ነው። ስለዚህ እሱ እንዲመጣልንና ከዚህ ምድር ክፋት እንዲገላግለን ዘወትር እንላለን። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና። ዕውቀት ታላቁ እግዚአብሔርን ታከብራለች። መልካም ጊዜ። እንኳን አደረሳችሁ። የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ። በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ። ልብ ይበሉ፣ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው። በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0973 96 9469 ላይ ይደውሉ። ቴምር ሪል ስቴት